ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በዛሬው ዝግጅት ሙሉ የአማርኛ ፊደላትን በእነዚህ በሁለት ስላይዶች ብቻ ጠጋ አድርጌ እንደዚሁ ጊዜ በማይጨርስ ሁኔታ ባጭሩ ሙሉ የአማርኛ ፊደላትን ጀማሪዎች እንዴት አድርጋችሁ እንደምትይዙ የማሳያችሁ ይሆናል። እናንተ ደግሞ ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። ከኛ ጋር አማርኛን፣ እንግሊዝኛ፣ ሂሳብ፣ ኦሮሞኛ እና ሌሎችን ትምህርቶች መማር የምትፈልጉ ልጆች ስልካችን ሴቭ አድርጋችሁ ያዙ። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን። ሁኔታዎችን አመቻችተን ወዲያውኑ እንድትማሩ እናደርጋለን። አሁን ቀጥታ ወደ ትምህርታችን ይዣችሁ ልሂድ። እንግዲህ ሙሉ የአማርኛ ፊደላት 34 ፊደሎች ናቸው ያሉት። እነዚህ ፊደላት 77 ቤተሰቦች አሏቸው ማለት ነው። በመጀመሪያ ፊደላትን ለማጥናት የምትጀምሩ ልጆች ቢያንስ የመጀመሪያ ፊደላትን ብቻ ማወቅ የግዴታ ይጠበቅባችኋል። እነዚህን ካላወቃችሁ ከዛ ቀጥሎ ደግሞ ፊደላትን ወደ ጎን መጥራት መቻል። እንግዲህ እነዚህን ካላወቃችሁ ምክንያቱም ወደ ጎን ለመጥራትም እንዲሁ ደግሞ የፊደላትን ቅርጽ የአንደኛ፣ የሁለተኛ፣ የሶስት፣ የአራት፣ የአምስት፣ የስድስት እና የሰባት ቤተሰቦቻቸው ምንድን ነው የሚመስል የሚለውንም ቅርጽ እና ድምፃቸውን ለማስታወስም አትችሉም ማለት ነው። ስለዚህ መጀመሪያ የምታጠኑ ልጆች የመጀመሪያ ፊደላትን ቢያንስ ለመያዝ ሞክሩ። ከዛ ቀጥሎ ደግሞ ወደ ጎን መጥራት ቅርጻቸውን ባታውቋቸው እንኳ ወደ ጎን ሰባቱንም ፊደሎች እንደዚሁ መጥራት መለማመድ አለባችሁ። ያን ካደረጋችሁ በኋላ ነው እንግዲህ ሁለተኛ ፊደላት ምን ይመስላል ቅርጻቸው፣ ሶስተኛ ፊደሎች ወይም ደግሞ ሶስተኛ የፊደላት ቤተሰቦች ምን ይመስላል ቅርጻቸው፣ አራተኛስ ምን ይመስላል፣ አምስት እንደዚሁ፣ ስድስት እና ሰባት ፊደላትስ ምንድን ነው የሚመስል ቅርጻቸው የሚለውን ወደ መለየት የምትሄዱት ከዛ በኋላ ነው ማለት ነው። መጀመሪያ ላይ ምን ማድረግ አለባችሁ ያልኳችሁ ቢያንስ የመጀመሪያ ፊደላት ቤተሰቦችን እነዚህም በቀይ የተጻፉትን ለማወቅ መሞከር አለባችሁ። እነዚህን ካወቃችሁ በኋላ ደግሞ ወደ ጎን ሰባቱን ፊደላት ቤተሰቦች መጥራት መቻል። እሺ የመጀመሪያ ፊደላት ለምሳሌ የሀ ቤተሰብ ይች ናት። ይችን ካወቃችሁ በኋላ ወደ ጎን ደግሞ መጥራት መቻል። ወደ ጎን እስኪ አብረን እንጥራ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩዋ ለናት። እንግዲህ ይችን ካወቃችሁ በኋላ ወደ ጎን ያሉትን የፊደላት ቤተሰቦቻቸውን ደግሞ ቅርጻቸውን እንኳ ባታውቁ ፊደላትን ግን ድምፃቸውን መጥራት መቻል አለባችሁ። እንግዲህ ማጥናት እየጀመራችሁ ከሆነ ይችን ካወቃችሁ በኋላ ከዛ ወደ ጎን ደግሞ ቤተሰቦቻቸውን መጥራት መለማመድ። አብረን እንለማመድ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ ይቺ ማናት? ሀ። እንዲሁ እንደ ሌሎቹ ሰባት ቤተሰቦች አሏቸው ወይም አሏት። ስለዚህ ይችንም ደግሞ አብረን እንጠራለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩዋ ይችም ናት። ይችም እንደዚህ ሰባት ቤተሰቦች አሏት። ስለዚህ እነዚህ ሰባት ቤተሰቦችን እነዚህ ሰባቱን ቤተሰብ መጥራት መቻል አለብን። አብረን እንለማመድ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ቀጣይ ደግሞ ሰ ነው። ይህንን የምንጥራ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ቀጣይ ደግሞ ረ ነው። ይህንም አብራችሁ ጥሩ ከኔ ጋር ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ቀጣዩ ደግሞ ፈ፣ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ይቺ ደግሞ ሰ ነው የምትባል።
ሰ ሱ ሲ ሳ ሴ ስ ሶ። ከዛ ይቺ ሸ ትባላለች። ሸ ሹ ሺ ሻ ሼ ሽ ሾ። ይቺ ደግሞ ቀ ነው የምትባለው። ቀ ቁ ቂ ቃ ቄ ቅ ቆ። ይቺ በ ቡ ቢ ባ ቤ ብ ቦ። ይቺ ደግሞ ቨ ቡ ቪ ቫ ቬ ቭ ቮ። ይቺ ተ ቱ ቲ ታ ቴ ት ቶ። ቀጣዩዋ ይቺ ቸ ቹ ቺ ቻ ቼ ች ቾ። ይቺ ደግሞ ሀ ሁ ሂ ሃ ሄ ህ ሆ። ይቺ ነ ኑ ኒ ና ኔ ን ኖ። ይቺ ደግሞ ኘ ኙ ኚ ኛ ኜ ኚ ኞ። ይቺ አ ኡ ኢ አ ኤ እ ኦ። ይቺ ደግሞ ከ ኩ ኪ ካ ኬ ክ ኮ። ይቺ ሀ ሁ ሂ ሃ ሄ ህ ሆ። ይቺ ደግሞ ወ ው ዊ ዋ ዌ ው ዎ። ይቺ ዘ ዙ ዚ ዛ ዜ ዝ ዞ። ይቺ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። ይቺ የ ዩ ይ ያ ዬ ይ ዮ። ይቺ ደ ዱ ዲ ዳ ዴ ድ ዶ። ይቺ ደግሞ ጀ ጁ ጂ ጃ ጄ ጅ ጆ። ይቺ ገ ጉ ጊ ጋ ጌ ግ ጎ። ቀጣዩዋ ይቺ ጠ ጡ ጢ ጣ ጤ ጥ ጦ። ይቺ ደግሞ ጨ ጩ ጪ ጫ ጬ ጭ
ጮ። ይቺ ጰ ጱ ጲ ጳ ጴ ጵ ጶ። ይቺ ጸ ጹ ጺ ጻ ጼ ጽ ጾ። ይቺ ደግሞ ፐ ፑ ፒ ፓ ፔ ፕ ፖ። እንግዲህ እንደዚህ ወደ ጎን መጥራት ከቻላችሁ ቀጣዩ ልታደርጉት የምትችሉት ነገር እንግዲህ እንደዚህ ለምሳሌ ይችን ሀን አወቃችሁ፣ ለን አወቃችሁ፣ ይችኛዋን ሀ አወቃችሁ፣ ይቺ መን አወቃችሁ፣ ከዛ ይቺ ሰ ትባላለች፣ ይችንም አወቃችሁ። ከዛ ይቺ ረ፣ ይቺ ፈ፣ ይቺ ሰ፣ ይቺ ደግሞ ሸ፣ ይቺ ቀ፣ ከዛ በ፣ ቨ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ፐ። እነዚህን የመጀመሪያ ፊደላት ካወቃችሁ በኋላ ልክ እንደዚህ እንደጠራሁላችሁ ወደ ጎን ደግሞ መጥራት መቻል። ያ ማለት ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ የመጀመሪያውን ፊደል አውቃችሁ ከዚያ ሙሉ ቤተሰቦቻቸውን መጥራት ከቻላችሁ በኋላ ቀጥሎ ልታደርጉት የምትችሉ ከእነዚህ ቤተሰቦች ውስጥ ሁለተኛ ቤተሰቧ ምን ይመስላል ቅርጿ፣ ሶስተኛዋ ምን ትመስላለች፣ አራተኛ ቤተሰቧ ምን ይመስላል ቅርጿ፣ አምስተኛ ቤተሰቧ ምን ይመስላል፣ ስድስት ምን ይመስላል፣ ሰባት እያላችሁ እነዚያን ማወቅ። እንግዲህ የመጀመሪያ ፊደላትን ካወቃችሁ በኋላ ሁለተኛ የፊደላት ቤተሰቦች ጋር ስትሄዱ ሁሎችም ፊደሎች ወይም ደግሞ ሁሎችም ሆሄያት ከጎናቸው ላይ አግድም አግድም መስመር ጭረት ጭረት ነገር አለው ወይም ደግሞ አግድም አግድም መስመር አለው። እዩዋቸው። ሁሎችም ብታዩዋቸው ከጎናቸው ላይ አግድም አግድም መስመር ይኖረዋል። ስለዚህ በቀላሉ እነዚህን ካወቃችሁ በኋላ ወደ ጎን መጥራት ካቻላችሁ በኋላ ሁለተኛ ፊደሉ ከሌሎች የፊደላት ቅርጽ የሚለየው ከጎኑ ላይ አግድም አግድም መስመር አለው። ይህንን ለማየት መሞከር፣ ከዚያ ተያያዥነት ባለው ሁኔታ ሙሉ ፊደላትን ግምት ውስጥ አስገብታችሁ በቀላሉ ለመያዝ መሞከር። ያ ማለት የሀን ፊደል የመጀመሪያዋን ፊደል ካወቃችሁ በኋላ ከዚች ከሀ ላይ ከጎኗ ላይ አግድም መስመር ብትጨምሩ የሀ ፊደል የሁለተኛ ቤተሰቧ ሁ ይሆናል ማለት ነው። የለን ፊደል ካወቃችሁ በኋላ ከለ ፊደል ላይ ከጎኗ ላይ አግድም መስመር ብትጨምሩበት የለ ፊደል የሁለተኛ ቤተሰቡ ማን ነው? ሉ ይሆናል። በዚህ መንገድ የሀ ሁ፣ የመ ሙ፣ የሰ ሱ፣ የረ ደግሞ ሩ፣ የፈ ፉ፣ የሰ ሱ እና እንደዚህ የሌሎች ፊደሎችም በዚህ ሁኔታ ተያያዥነት ባለው ሁኔታ ቅርጻቸውን እየቀየሩ በቀላሉ ስለ ቅርጻቸው እና ስለ ድምጻቸውም እንዲሁ ማወቅ የምትችሉበት ይሆናል። ሶስተኛ ጋር ስትሄዱ ሶስተኛ ፊደሎች ከእግራቸው ላይ ወደ ቀኝ ሸፈፍ ሸፈፍ ያለ ነገር አለው። ያ ማለት ለምሳሌ የሀ ቤተሰብ ይህ ነው። ሶስተኛ ፊደሉ ጋር ስትመጡ ሂ እንግዲህ የሀ ሶስተኛ ፊደል ሂ ከእግሩ ላይ ወደ ቀኝ ሸፈፍ ያለ ነገር አለው። የለ ፊደል ሶስተኛ ቤተሰቡ ሊ ይባላል። ቅርጹ ጋር ስትሄዱ ይሄው የሀ ቤተሰብ ሶስተኛ ፊደሉ የዚህኛው የሀ መርኋ ሂ ይህን ይመስላል ቅርጹ። የመ ሚ፣ የሰ ደግሞ ሲ፣ የረ ሪ፣ የፈ ፊ፣ የሰ ሲ፣ የሸ ሺ እያለ የቀ ቂ፣ ሌሎችም በዚያ መንገድ እግራቸው ሸፈፍ ሸፈፍ ያለ ነው። ብታዩዋቸው ሁሎችም ሶስተኛ ፊደላት ይሄው በዚህ መንገድ ነው የሚቀይሩት ቅርጻቸውን። ስለዚህ በቀላሉ ቅርጻቸውን የመጀመሪያ ፊደላትን ካወቃችሁ በኋላ ወደ ጎን ከግራ ወደ ቀኝ መጥራት ከቻላችሁ በኋላ ቀጣዩ ሊሆን የሚችለው ስለ ቅርጻቸው ለማገናዘብ መሞከር፣ ማስተዋልና እየጻፋችሁ እየደጋገማችሁ እየጠራችሁ ቅርጻቸውን ለመያዝ መሞከር ነው። አራተኛ ፊደላት ጋር ስትመጡ እነዚህ ሁለት እግር ያላቸው ፊደሎች አሉ። እንደዚሁ ደግሞ እግር የሌላቸው እግር አልቦ የሚባሉ ፊደሎች አሉ። እንደ ሀ አይነት፣ እንደ ሰ እንዲሁም ደግሞ እንደ ረ እንደ ፈ አይነት ሌሎች ወ ምናምን አ
ይሄው እዚህ ጋር ማለት ነው ወ ይሄው ይህ ወ ለምሳሌ ምንም አይነት እግር የለውም። ዜሮ አ እንደዚህ አይነት ፊደሎች እግር የላቸውም። እንደነዚህ አይነቶቹ ምን ይመስላል ቅርጻቸው አራተኛ ላይ ሲመጣ የሚለውን ማየት፣ ሁለት ሁለት እግር ያላቸው የአራተኛ ፊደላት ቤተሰቦቻቸው ጋር ቅርጻቸው እንዴት ነው የሚሆነው የሚለውን ማየት። ለምሳሌ ባለ ሁለት እግር ፊደላት ጋር አራተኛ ላይ መጣችሁ ብታዩት በግራ በኩል ያለ እግራቸው ያጥራል። ለምሳሌ ባለ ሁለት እግር ለን እዩት። ይህም ሰ ሁለት እግር ነው ያለው። አራተኛ ጋር መጣችሁ ብታዩት በግራ በኩል ያለው እግሩ በአንድ በኩል ያለው አጠር አጠር ይላል። ይሄው የሸም እንደዚህ ሁለት እግር አለው። አንድ እግሩ በግራ በኩል ያለው ያጥራል። የበ እንደዚህ ሁለት እግር አለው። ባ ይባላል። አራተኛ ቤተሰቡ ማለት ነው። በግራ በኩል ያለ እግሩ ያጥራል። እንደዚህ አድርጋችሁ ፊደላትን አንድ ባንድ አንዱን የፊደል ቅርጽ ከሌላው ጋር እያስተያያችሁ እያመዛዘናችሁ በአእምሯችሁ ለማስቀመጥ እየሞከራችሁ እንደዚህ የፊደላትን ቅርጽና ድምፅ መያዝ ለተቸገራችሁ፣ በተለያየ ምክንያት አማርኛን፣ እንግሊዘኛን፣ ሂሳብን፣ ኦሮሞኛን እና ሌሎቹንም ትምህርቶች መማር ፈልጋችሁ ግን የመማር እድሉን ያላገኛችሁ ልጆች ደግሞ ስልካችን ሴቭ አድርጋችሁ ያዙና ደውሉልን። እናንተ በምትፈልጉት ሰዓት የምትፈልጉትን ትምህርት እንድትማሩ ወዲያውኑ ስልካችሁን አንስተን አመቻችተን ትምህርታችሁን እናስጀምራለን። ስለዚህ በዋትሳፕ በቴሌግራም ወይም ደግሞ በኢሞ እናንተ በሚመቻችሁ ሶሻል ሚዲያ ቮይስ አስቀምጡልን፣ ደውሉልን ወይም ቴክስት ጻፉልን። እኛ እናንተን ተቀብለን ለማስተማር በማንኛውም ሰዓት ኦንላይን አለን። እሺ አሁን አምስተኛ ጋር ብናይ ደግሞ ስለ አራተኛ ፊደሎች አየን። ለምሳሌ የባለ ሁለት እግር ፊደላት በግራ በኩል ያለ እግራቸው ያጥራል እያልኳችሁ ነበር። አምስተኛ ጋር ስትመጡ ደግሞ ሁሎቹም ከእግራቸው ላይ ቁልፍ ነገር አለው። ስለዚህ ይህንን ወደ ጎን መጥራት ከጀመራችሁ በኋላ ይህ ቅርጻቸው ደግሞ እንደዚህ ነው የሚለውን ማገናዘብ ትሞክራላችሁ። እንደዚሁ እናንተ ራሱ እንደዚህ ማሰብ እንኳ ባትሞክሩ እናንተ እየደጋገማችሁ ፊደላትን መጥራት የመጀመሪያ ፊደላትን መያዝ ስትሞክሩ ቀጣዩ በራሱ ምን ሰዓት እንደተረዳችሁት እንኳ በማታውቁበት ሁኔታ ልትረዱት የምትችሉ ነገር ነው ይሄ። ስለዚህ በዋናነት እናንተ የመጀመሪያ ፊደላትን ጠንቅቃችሁ ወቁ። ከግራ ወደ ቀኝ መጥራት ተለማመዱ። ከዚያ ቀጥሎ ደግሞ ስለ ፊደላት ቅርጽ እያገናዘባችሁ እያያችሁ እየጻፋችሁ እየጠራችሁ መለማመድ ሞክሩ። ከዛ በቀላሉ ሙሉ የአማርኛ ፊደላትን በቀላሉ መረዳት ትችላላችሁ። እነዚህን ካወቃችሁ በኋላ ማንኛውንም ጽሑፍ ለመጻፍ ለማንበብ ምንም የሚቸግራችሁ ነገር የለም። ምክንያቱም እነዚህ ሙሉ የአማርኛ ጽሑፍ ውስጥ ያሉ ድምጾች በውክልና ሊደረደሩ የሚችሉ ሆሄያት ናቸው። እነዚህን ካወቃችሁ በኋላ ማንኛውንም መጽሐፍ ለማንበብ ለመጻፍ ያስችላችኋል። እንግዲህ እነዚህን እንደዚህ አድርጋችሁ ካጠናችሁ በዚህ መንገድ ማንበብ መጻፍ የተቸገራችሁ ልጆች ደግሞ ከእኛ ጋር ደውሉ። የምትፈልጉትን ትምህርት በምትፈልጉት ሰዓት ትማራላችሁ። በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።